እነዚህን 3 የህምስ አሰራር ላሳያችሁ። ለራሴ ስሰራ ለምን ለእናንተ ሼር አላደርግም ብዬ ቪዲዮ ሰራሁኝ። በጣም ሄልዚ ህምስ እንደሚታወቀው በአብዛኛው ጊዜ ለመክሰስ ሄልዚ ስናክ ተብሎ ይታወቃልና አንዳንዴም እንደሚል መብላት ትችላላችሁ። ስፔሻሊ አሁን ደግሞ ጾም ላይ ስለሆናችሁ ይሄ ቆንጆ ፕላንት ቤዝ ፕሮቲን ያለው ህምስ ስለሆነ ከሽምብራ ስለሆነ የሚሰራው ሽምብራ ደግሞ ፕላንት ቤዝ ፕሮቲን ነው። ፕሮቲን በጾም ጊዜ ያስፈልጋልና ለኔ ስሰራ ለእናንተ ሼር ላድርጋችሁ ብዬ ነው። በብዙ ሚነራል፣ በብዙ ቫይታሚን፣ በፋይበር ለልብ ጤና በጣም ጠቃሚ ነውና እንደ ስናክም እንደ ሚልም መጠቀም ትችላላችሁ። 3 አይነት ነው የምንሰራው። የመጀመሪያው ኦሪጂናሉ፣ ሁለተኛው ደግሞ የኸርባል፣ ሶስተኛው ደግሞ በቀይ ስር አድርገን የምንሰራው ነው። ለየት አድርገን በደንብ ደስ በሚል ከለርፉል የሆነና ጤነኛ የሆነ ስናክ እንሰራለን። ማባያውንም እንዴት እንደምጠቀም አሳያችኋለሁ። መጀመሪያ ግን እንኳን ወደ ቻናሌ በድጋሚ መጣችሁ። በዚህ ቻናል በሄልዚ ላይፍ ስታይል ለጤነኛ ኑሮ አኗኗር የሚጠቅመን የምግብ አሰራር ሬሲፒዎችን እንዲሁም ስኪን ኬር ማለትም በቤት ውስጥ ቆዳችንን እንዴት ቴክ ኬር ማድረግ እንደምንችልና መንከባከብ እንደምንችል፣ ሌላው በቤት ውስጥ በቀላሉ እንዴት ወርክአውት ወይም ደግሞ ስፖርቶችን መስራት እንደምንችል ልምድ የምንለዋወጥበትና የምንማማርበት ቻናል ነው። አዲስ ከሆናችሁ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ። በድጋሚ እንኳን ደህና መጣችሁ። ያው እንደምታዩት የሚያስፈልጉኝን ነገሮች አዘጋጅቻለሁ። ሁል ጊዜ ምግብ ስናዘጋጅ መጀመሪያ የሚያስፈልጉን ነገሮች አውጥተን ስንሰራ ቀለል ይላል። አሁን የመጀመሪያውን የህምስ አሰራር አሳያችኋለሁ። ኬሚካል የሆኑ ነገሮችን ለመቀነስ ቤት ውስጥ መስራት የምንችላቸውን ነገሮች ለኔ የጠቀመኝን ለእናንተ ማካፍላችሁ አንሄልዚ የሆኑ ወይም ደግሞ ጤና የሌላቸው ስናክ ከምናደርግ ቤት ውስጥ የተሰራ ፍሬሽ፣ በዛ ላይ ደግሞ ራሳችን የምናስገባው ኢንግሪዲየንት ራሳችን ስለምናውቀው ኮምፎርታብል ሆነ ምቾት ተሰምቶን እንበላለን። የአንደኛው መጀመሪያ የምንሰራው ኦሪጂናሉ ሽምብራውን ለ3 ቀን ዘፍዝፋችሁ ነጣ ያለውን ሽምብራ ብትጠቀሙ ጥሩ ነው። ታጥቦትና ትዘፈዝፉታላችሁ ለ3 ቀን። ከዛ በኋላ ትቀቅሉታላችሁ። የቆርቆሮ የታሸገው መግዛት ትችላላችሁ፣ ግን ጤነኛ ለመሆን ስለምንፈልግ ጥሬውን እንገዛና ደረቁን እንገዛና እንዘፈዝፋለን። እኔ አሁን እንደዛ ነው ያደረኩት። ለ3ቱም ይሄ ይበቃኛል። ከዛ ከቀቀላችሁ በኋላ ውሃው በረድ ካለ በኋላ በረዶ አድርጋችሁ ገለባውን በእጃችሁ ያሻችሁ። በረዶ ማድረጋችን የሚጠቅመን እጃችን ስናሽ በረዶ ያሽልናል ማለት ነው። የተወሰነ ነው የምናወጣው፣ ምክንያቱም ገለባው ላይ ማለት ልጣጩ ላይ ወይ ገለባው ላይ ብዙ ሚነራሎች አሉ። ብዙ አናወጣ፣ ያው ስሙዝ እንዲሆንልን ስለምንፈልግ ነው። የተወሰነ እናወጣና ሌላውን እንተዋለን ማለት ነው። ከዛ አሳያችኋለሁ ቀረብ አድርጌ። አሁን የተወሰነ ነው የምናወጣው፣ እንደዚህ ትንሽ ከዚህ ሁሉ ይችን ያወጣሁት። አሁን ከኦሪጂናል ነው የምንጀምረው። የሚያስፈልገን እንደዚህ ብሌንድ ማድረጊያ መፍጫ ያስፈልገናል። መጀመሪያ ሽምብራውን እናደርጋለን። 1 ኩባያ የሚሆን ሽምብራ ነው እኔ የተጠቀምኩት። እናንተ በዛ አድርጋችሁ ለመስራት ከፈለጋችሁ በዛ ማድረግ ትችላላችሁ። ከዛ ፍሬሽ ጋርሊክ ወይም ደግሞ ነጭ ሽንኩርት፣ ቁንዶ በርበሬ፣ ጨው፣ ትንሽ ኮረሪማ፣ ሚጥሚጣ በጣም ስለምወድ ሚጥሚጣ ሁሉም ነገር ላይ ነው የማደርገው። የሎሚ ጭማቂ ፍሬው እንዳይገባባችሁ ይችን ነገር ብትጠቀሙ ወይም እጃችሁን እንደማጥለያ መጠቀም ትችላላችሁ። በረዶ እናደርጋለን። ውሃ ከምናደርግ በረዶ ስናደርግበት ስሙዝ ያደርገዋል ቴክስቸሩን። ከዛ ኦሊቭ ኦይል እናደርጋለን። ጠሂን ረስቻለሁኝ እዚህ ጋር በኋላ ላይ ያደርጋለሁኝ። አሁን ጠሂን ረስቼ ነበረ። ጠሂኑን አሁን አደርጋለሁ። ጠሂን አሰራር ከፈለጋችሁ ሰሊጥና ዘይት፣ ጨው ነው፣ ሌላ ነገር አይደለም። እና አሰራሩን ከፈለጋችሁ ኮሜንት ላይ ጠሂን አሰራር ስሪልኝ በሉ። ከዛ በደንብ አድርጋችሁ ስሙዝ እስከሚሆን ድረስ ትፈጩታላችሁ፣ ብሌንድ ታደርጉታላችሁ። ቴክስቸሩ እናንተ እንደምትፈልጉት ቢሆን ጥሩ ነው። አንዳንድ ሰው ክራንቺ ሲሆን ይወዳል፣ አንዳንድ ሰው በጣም ስሙዝ ሲሆን ይወዳል። እና እኔ በጣም ስሙዝ ሲሆን ነው የምወደውና ስሙዝ እስከሚሆን ድረስ ነው ብሌንድ ያደረኩት።
ከዛ ሳህን ላይ እንዴት እንደምታቀርቡት ለማሳየት ነው። ይሄንን ሁሉ በአንድ ጊዜ አልጠቀምም። ከዛ ሁል ጊዜ ስታቀርቡ ትንሽ ለጋርኒሽ ኦሊቭ ኦይል ብታደርጉ እና በርበሬ ክራንች በርበሬ የደረቀ በርበሬ እሱን አድርጌያለሁ። መጀመሪያ ቁንዶ በርበሬ ትንሽ ከላይ ሰላንችሮ ፓርስሊ ማድረግ ትችላላችሁ። እና ቀይ ስዊት ቃሪያን ያደረኩት እዩት እንዴት እንደሚያምር ልነግራችሁ አልችልም። ቴክስቸሩ እንዲሁ ደግሞ በአካል ብታዩት የሚያምረው ከሱቅ የምንገዛው በኬሚካል የተበከለ ነው። ይሄ ቤት ውስጥ ፍሬሽ የምንሰራው ነው። ሁለተኛው ደግሞ በኸርባል ነው እና እኔ የተጠቀምኩት ሰላንችሮ። ፓርስሊ መጠቀም ትችላላችሁ፣ ዴል መጠቀም ትችላላችሁ። እኔ የተጠቀምኩት ፓርስሊ ነው። 1 ኩባያ ሽምብራ ፓርስሊ እንደምትፈልጉት ያህል ማድረግ ትችላላችሁ። ቁንዶ በርበሬ፣ ጨው፣ ትንሽ ኮረሪማ፣ ሚጥሚጣ፣ ሁሉም አንድ አይነት ነው። ጀስት ይሄኛው ኸርባል ስለሆነ እኔ የተጠቀምኩት ሰላንችሮ ነው። ኢንግሪዲየንቱን በእንግሊዝኛ እዚህ ላይ አስቀምጫለሁኝ፣ ግን በአማርኛ ከታች አስቀምጬላችኋለሁ። ሄዳችሁ ተመልከቱ። ጠሂን በምትፈልጉት መጠን ማድረግ፣ የሎሚ ጭማቂ እንደተለመደው የመጀመሪያውን ኦሪጂናሉ እንዳደረግነው ይሄኛውንም ኸርባሉንም አንድ አይነት እናደርጋለን ማለት ነው። በደንብ አድርገን ስሙዝ እስከሚሆን ድረስ እንፈጨዋለን፣ ብሌንድ እናደርገዋለን። ይሄኛው ቅጠል ስላለው በደንብ ቅጠሉ ከሽምብራው ጋር እንዲዋሃድ ብታደርጉት ጥሩ ነው። ያው እንደዚህ ማለት ነው። የሆነ አረንጓዴ ከለር ነገር አለው። የሰላንችሮ ወይም ደግሞ እርጥብ ድንብላሉ ቆንጆ ቴስት ሰጥቶታል። እርጥብ ድንብላል እንጃ ለሁሉም ነገር ቆንጆ ጣዕም የሚሰጠው ነገር አለና እንደዛ ታደርጋላችሁ። አሁንም እንዳልኳችሁ ለማሳየት ነው ለእናንተ እንዴት ማቅረብ እንዳለባችሁ። እንግዳ ሲመጣ ለራሳችሁም ቢሆን ቀንሳችሁ ትንሽ ኦሊቫ ኦይል ሳይበዛ፣ ሁሌ ማድረግ የለባችሁም። ኦልሬዲ ብሌንድ ተደርጓል። ግን ለማቅረብ ወይም ደግሞ ለአይን ደስ እንደሚልና በዛ ላይ ደግሞ ኦሊቭ ኦይል በኦሜጋ 3 የበለጸገ ስለሆነ ጥሩ ነው ለልብ ጤና ቆንጆ ነው። ሁሉም ያደረኩት መጀመሪያ ላይ እንዳደረኩት ቃሪያ ትንሽ ማድረግ ትችላላችሁ። ሰላንችሮ፣ ቀይ ቃሪያ፣ አረንጓዴ ቃሪያ፣ ቁንዶ በርበሬ አድርጋችሁ። ሶስተኛው ደግሞ የምንሰራው በቀይ ስር ማለት ነው። 1 ኩባያ ሽምብራ ታደርጋላችሁ። ከዛ አንድ ነው የተጠቀምኩት፣ አንድ የተቀቀለ ቀይ ስር ነው የተጠቀምኩት። ሁሉም ኢንግሪዲየንት እንደ ሁለቱን እንደሰራ ናቸው አንድ ነው። ቁንዶ በርበሬ፣ ጨው፣ ሚጥሚጣ፣ ኮረሪማ፣ ነጭ ሽንኩርት፣ ሎሚ፣ ጠሂን እና ኦሊቭ ኦይል አድርገን በደንብ ይሄንንም እንፈጨዋለን። ቀይ ስር ስላለው ቀይ ስሩ ትልቅ ተለቅ ያለ ስለሆነ በደንብ ከሽምብራው ጋር እንዲዋሃድ በደንብ አድርገን ብሌንድ እናደርጋለን። ቪዲዮን አጭር አይስ የምናደርገው ወይም በረዶ የምናደርገው ቆንጆ ነው። ውሃ ማድረግ አለባችሁ እያያችሁ። ውሃ ከምታደርጉ በረዶ ብታደርጉ በረዶ ሞር ስሙዝ የማድረግ ጸባይ ያለው አዶ ነው ለምን እንደሆነ ስሙዝ ያደርገዋል። ይሁት ከለሩ እንዴት እንደሚያምር ከለርፉል ሲሆን ለየት ያለ ነው። ሁል ጊዜ ኦሪጂናሉን ከምንሰራ ከእንደገና ደግሞ ቀይ ስር በኒውትሪሽን በጣም የበለጸገ ነው። ቆንጆ አዲሽናል ሄልዝ በነፊት አለው። ለዛም እንዳደረግነው ይሄንንም ትንሽ ኦሊቭ ኦይል፣ ቁንዶ በርበሬ፣ ሚጥሚጣ ከላይ፣ ቃሪያ፣ ትንሽ ፓርስሊ አድርጋችሁ ቆንጆ እንደ ጋርኒሽ ማድረግ ትችላላችሁ። ይሄ ደግሞ እንዴት እንደሚያምር ከለሩ የሆነ ቬልቬት ፒንክሽ ሬድ አይደለም፣ የሆነ ቬልቬት የሆነ ከለር አለው። በጣም ደስ የሚል አሁን ሶስቱንም ነው እያሳየኋቸው ያለሁት። እነዚህ ሶስቱ የሚገራርሙ በጣም ሄልዚ ስፔሻሊ አሁን በአብዛኛዎቻችሁ ጾም ላይ ናችሁ። ለጾም እንደ መጨረሻ ጾማችሁ ስትፈቱ ቆንጆ ነው። ሄልዚ በፕሮቲን የበለጸገ ቀለል ያለ ካርብ ነው ያለው፣ ብዙ ካርብ የለውም። ቆንጆ እና አሁን እዚህ ላይ ደግሞ ማባያውን እንዴት እንደምጠቀም ነው። ብዙ ጊዜ ህምስ ሲበላ ሰዎች የሚበሉት በቺፕስ በክራከርስ ይበሉታል። ግን እኔ ሞር ሄልዚ ለማድረግ ቤል ፔፐር፣ ካሮት፣ ሳለሪ
አፕል አድርጌያለሁ። ካሮት በጣም በብዙ ቫይታሚን ኤ የበለጸገ ነው። የበሽታ መከላከል ኃይልን ያጠነክራል። ለቆዳ ጤና ጠቃሚ ነው። ከቤል ፔፐር ደግሞ በቫይታሚን ሲ እጅግ የበለጸገ ነው። በሽታን የመከላከል አፕል በፋይበር የበለጸገ ነው። ሶ ሞር ጤና ያደርገዋል። ሳለሪ ደግሞ ውሃ ሃይድሬት ያደርጋል። ዝቅተኛ ካሎሪ ነው ያለው። ፋይበር ስላለው በጣም የጤና ጥቅሙን የህሙስ የጤና ጥቅሙን ይጨምራል ማለት ነው። በእነዚህ ብንጠቀም ጥሩ ነው። ማባያውንም ጤነኛ ለማድረግ ከቺፕስ ጨው ከበዛበት ቺፕስ ከምን እንደተሰራ ማናቀው ቺፕስ ከምንበላ በቤል ፔፐር፣ ሳለሪ፣ ካሮት፣ አፕል እንደዛ አድርገን መጠቀም እንችላለን። ለስናክ ብቻ ሳይሆን ይሄ አሁን ቆንጆ እራትም ይሆናል። ይህንን ሁሉንም ባይሆን ይሄ በዛ አድርጌ ነው የሰራሁት። ቀነስ አድርጋችሁ እኔ እናንተን ለማሳየት ነው። እንደዚህ አድርጋችሁ መጠቀም ትችላላችሁ። ቺፕስ ብዙ ጊዜ ከምን እንደሚሰራ አናቅም። ከፖቴቶን ይባላል፣ ኮርን ይባላል። ግን ከምን እንደሚሰራ ውስጡ ምን እንዳለ አናቅም። ይሄ ግን ፍሬሽ ራሳችን ቆርጠን የምንመገበው ነው። ማባያውንም እንደዚህ ማድረግና ጤነኛ ማድረግ ትችላላችሁ። አይ ሆፕ ይሄንን ቪዲዮ ወዳችሁታል። አሁን ደግሞ ማሳያችሁ ይሄንን ሁሉንም በአንድ ጊዜ አንጠቀምም። ስለዚህ ጠርሙስ ቢሆን ቆንጆ ነው። ከላስቲክ ይልቅ ጠርሙስ እቃ ኮንቴነር ቢኖራችሁና በደንብ ተደርጎ የሚዘጋ እቃ ላይ ብታደርጉት እንዴት እንደማስቀምጥ አሳያችኋለሁኝ። አስቀምጠን ፍሪጅ ውስጥ እናስቀምጣለን። እኛ ብዙ ጊዜ ስለምንጠቀም ቶሎ ያልቃል። ህምስን ፍሪዘር ውስጥ ማስቀመጥ ብዙም አልመክርም። በመጠኑ በምትፈልጉት ለአንድ ሳምንት የሚሆናችሁን ያህል እንትን ብላችሁ ሰርታችሁ እንደዚህ በደንብ በሚዘጋ ብርጭቆ ቢሆን ጠርሙስ ቢሆን ጥሩ ነው። እንደዚህ አየር በማይወጣ እቃ ብታስቀምጡት ለብዙ ጊዜ ረዘም ላለ ጊዜ ይቆያል። እነዚህ ኮንቴነር ላይ እንዴት እንደማስቀምጥ አሳያችኋለሁኝ። ልቅመሰው። አይ ቲንክ በቤል ፔፐር የኦሪጂናሉን ልቅመሰው። ኦ ማይ ጋድ። በአፕል ደግሞ የቀይ ስር ህምስን ልቅመስ። as like sweetness እና ይሄ ደግሞ ትንሽ ጨውነት አለው። እንዴት እንደሚጣፍጥ ለነግራችሁ አልችልም። ከዛ በካሮት ደግሞ የኸርባል which is በሰላንችሮ የሰራነውን እሱን ልቅመሰው። so good ሞክሩት፣ በጣም ትወዱታላችሁ። ዋው ዋው ዋው። አሁን እንደነገርኳችሁ በጠርሙስ በሆነ ብልቃጥ ጠርሙስ በሆነ ወይም ደግሞ ግላስ በሆነ ብልቃጥ ፍሪጅ ውስጥ ከ5 እስከ 7 ቀን በደንብ ተጠንቅቃችሁ የምትጠቀሙበትን ማንኪያ በጽዳት በመጠቀምና አየር በማያስገባ ክዳን በመክደን ማስቀመጥ ትችላላችሁ። ህምስን ፍሪዘር ውስጥ ማስቀመጥ ሪኮመንድ አይደረግም። ምክንያቱም የኦይሉ ቺክፒስ ማለት ሽምብራው ጠይኒ ብሬክዳውን ይሆናል እና ስለዚህ ጥሩ ጣዕም የማይኖረውም። በዛ ላይ ደግሞ ፍሌቨሩን ሉዝ ያደርጋል፣ ክሪም ቴክስቸሩን ሉዝ ያደርጋል። ስለዚህ ፍሪዘር ውስጥ አናስቀምጥም። እንደዚህ በፍሪጅ ውስጥ ከ5 እስከ 7 ቀን ማስቀመጥ እንችላለን። ይህ ቪዲዮ ጠቃሚ ነው ካላችሁ ላይክ፣ ሼር፣ ኮሜንት ማድረግን እንዳትረሱ። በሚቀጥለው ቪዲዮ ማየት የምትፈልጉትን በኮሜንት ሴክሽን ላይ አስቀምጡልኝ። ትልቅ ኮሚኒቲ እየገነባን እየተማማርንና ልምድ እየተለዋወጥን ነውና ጥያቄ ከመጠየቅ ወደ ኋላ አትበሉ። ጥያቄዎቻችሁን እንዲሁ በኮሜንት ሴክሽን ላይ አስቀምጡልኝ። ይህንን ህምስ አሰራር በዚህ አጋጣሚ የሰራሁት አንድ ሰው ኮሜንት አድርጎ ኢንስታግራም የለኝም ለምን የህምስ አሰራር በዩቲዩብ አትሰሪም ብለው ኮሜንት አድርገው የሷን ጥያቄ ለመመለስ ነው። በዛ ላይ እኔ ለራሴ እየሰራው ነበረ። ለምን በአብዛኛዎቻቸውን ይጠቅማል እናንተንም ይጠቅማል ብዬ ስላሰብኩ ነው የሰራው። ኮሜንት ማድረግን በሚቀጥለው ማየት የምትፈልጉትንና ጥያቄ ካላችሁ ኮሜንት ማድረግን እንዳትረሱ። እኔም ደግሞ ጥያቄዎቻችሁን በተቻለ መጠን ለመመለስ ሞክራለሁኝ። ቪዲዮዎቼን ስለምታዩ
በጣም አመሰግናለሁ። ቴንክ ዩ ፎር ዋቺንግ። በሚቀጥለው ቪዲዮ እስከምንገናኝ ለአሁኑ ሰላም ሁኑልኝ።